አዶናይ በጣም ነው የሰለቸህን። እውነታቸው ነው። ሰለቸህን ብለው የሚጽፉልህ እውነታቸው ነው። እኔ እውነት ነው የምናገረው፣ ምንም ነገር አልዋሽም። መጀመሪያ አንተ ሀበሻ ሁን፣ የሀበሻ ባህር ያዝ። አንደኛ ከሰዎች እየለመንክ በቲክቶክ በጊፍት ገንዘብ እየሰበሰብክ ለአንድ ሰው 5,000 10,000 እየሰጠህ ሀበሻውን ብላው። ሁለተኛ ፍቅር አሳየህን። ሀበሻ ላይ ታይቶ የማይታወቅ ፍቅር አሳየህን ከጃኒ ጋር። ትንሽ ተጣሉ እንድንወድ ሀበሻ ማለት ነው። ሶስተኛ አንተ አድርገው ማታውቅ ማንህና ነው አንተ 3 መኪና የምትሰጠው? ማንህ ደግሞ ለዘማሪው ስንት ኦርቶዶክስን ዘምሮ ያዳነ ሰውን መኪና አስገዝተህ አሁን ደግሞ መኪና የቤት ቻሌንጅ የምታደርገው? በጣም ነው የሰለችህ ሁሉ ነገር። ፍቅር ሰው ሰድቦ አትሳደብ፣ ሰው ሰድቦ አትመልስ። አንተ ለብር አትሰበስብ። ምን ሆነህ ነው? እዛ ማስታወቂያ ምናምን እየሰራህ ምናምን ብር አትበላም? ለሀበሻ አትበላው? እንድንወድህ እንዳትሰልች። ሀበሻ እንደዛ ነው የሚወደው። ትበረዋለህ፣ ታብታብ አድርግ እያልክ ሸር አድርግ፣ የኔዎቹ ቆንጆቹ ምናምን ነው እያልክ ሩም ብልት ታደርግና 5,000 ምናምን ለማሳየት 10,000 ሰጥቻለሁ እያልክ ትሰጣለህ። ስማ ሀበሻ ሲሰድብ ትሳደበዋለህ። ሁለተኛ ጃኒ ምናምን ስትቆጣት ትናሽ ምለሽ ትሰድባታለህ። እንደዚህ ነው የምንወደው ሀበሻ። እስቲ ማን አለበት ጎበዝ? አንድ ጊዜ እኮ ለማስተር አብነት መሰልፎት ነበር። እኔ በጣም ይገርመኝ ማለት ነው። እና መልክተኛውም ነው እና ሀበሻ ካልበላኸው፣ ብሩን ካልበላኸው አይወዳም። ሀበሻ ቢዝነስ ካልሰራህበት አይወዳም። ምን ነው እዚህ አሜሪካ መጣ አንድ ጊዜ አርክ ካንተ ሁሉም አሜሪካ ውስጥ አዞርም ኤውሮፓ ውስጥ ይዞርኩ ነው ብር ማሰለስ። ስለዚህ አዶናይ ትንሽ ተንኮል ያስፈልጋል። ሀበሻን ካላበሳጨኸው ደግነት ብቻ አይወዳም። ጃኒዬ የሴቶች ንግስት አብዞ ይጥላል ያንቺ ማህበት እንኳን ከኛ ተፍተሽ ከጎን ርቀሽ እያየሽ እንኳን ትናፍቅናለሽ ቀኑ ነግቶ እስኪመሽ አንቺው ነሽ ሀሳቤ ውድ ያልቻልኩበት ምልኝ ረሃብ ጨዋታና ሳቅሽ። እንግዲህ አዶናይ ተውኝ ልኑርበት ልስራበት እያለ ስለሰለቸው ጉዳይ እንግዲህ መነጋገሪያ ስለመሆኑ በብስጭት ሲናገር ነበር። ይሄ ሽማግሌ ደግሞ እንግዲህ የአዶናይ ከፍ የጃኒ ቀንደኛ አድናቂ ነው በነገራችን ላይ እና በዚህ መልኩ እንግዲህ ከአንጀቱ ተሰቀረቆ ፎቶዋን በደረቱ ላይ በቲሸርት ባነር አሰርቶ ፎቶዋንም ሰቅሎ ግድግዳ ላይ እንግዲህ በዚህ መልኩ ጃንዬ እያለ እንግዲህ እያዜመ ነው ማለት ነው። አይ ቲንክ ባለፈውም ቪዲዮ ስንሰራ ሰርተንላችኋል። አበባዬ እያለ አበባ ጊፍት ይዞ እና ሌሎችንም ፎቶዋን በቲሸርት እንደዚሁ አሰርቶ ምናምን ነገር ብዙ ነገሮችን በየዕለቱ ሲሰራ እናየዋለን እና ይሄ ቻሌንጅ ምናልባት ቻሌንጅ ይሰራ ተብሎ የፎርፎር ቤተሰቦች እና ጃኒ ተቀላቀይ ያለው ካለች በኋላ እንግዲህ ይሄ ሰውዬ አክቲቭ ሆኖ ቻሌንጁን እየሰራ ነው። በእርግጥ ምን ያክል ቪው እንዳለው እነሱ ናቸው እንግዲህ ሂሳቡን የሚሰሩት። ግን ከፍተኛ የሆነ ስሜትና አድናቆት እንዳለው ለጃኒ ያለውን ስሜት እንግዲህ በተለያዩ ነገሮች እየገለጸ ነው። ለማንኛውም ሰውየውን ከጃኒ ጋር ያለውን ቁርኝትና ለጃኒ ያለውን ፊሊንግ እንደዚሁም ደግሞ ሪአክሽኑን እንዴት አገኛችሁት? ፋሚሊ በኮሜንት አሳውቁን።
ይህ ሽማግሌ እንግዲህ ለጃኒ የማይሆነው ነገር የለውም። በሚችለው አርቲስቲክ በሆነ መንገድ እንግዲህ የጃኒን ቪዲዮዎች እና ፎቶዎች እያመጣ በዘፈንም በግጥምም እንደዚሁም ደግሞ በንግግርም በተለያዩ መልኮች ብቻ አርቲስቲክ ወይም ጥበባዊ በሆነ መንገድ እየታገለ ነው። እንግዲህ የቢራቢሮ ፋሚሊዎች ፕሊስ መሸለም አለባቸው። ሰውዬ መሸለም አለበት የለበትም? እስኪ በኮሜንት አሳውቁን ጋይ። ስለማንኛውም ሸጋ ቆይታ ብለናል። የጃኒ ደጋፊዎች በዱባይ እንግዲህ በዚህ መልኩ ሲጨፍሩና ሲያጅቧት ያሳያል ማለት ነው። እንግዲህ የዱባይ ምናልባት የጦር ሰራዊት አይነት ነገር ናቸው። እንዴት አገኛችሁት? ጃኒ ዱባይ ከመሆኑ አንጻር እንግዲህ ምናልባት በቅርብ አግኝተዋት ሊሆን ይችላል፣ አላውቅም። እናንተ እንዴት አገኛችሁት? ጋይዝ ይሄንን ቅንብር ያው እንግዲህ የዱባይ የጃኒ አድናቂዎች ተብሎ እየተሰራጨ ያለ ሪያክሽን ነው። ምናልባት ኤአይ ጄኔሬትም ሊሆን ይችላል። ግን እናንተ እንዴት አገኛችሁት? የጃኒ ደጋፊዎች እንግዲህ በዚህ መልኩ የተለያዩ ሪያክሽኖችን እየሰሩ ነው። ወደ ቀጣይ ሪያክሽን እንሄዳለን። በኮሜንት አሳውቁን የተሰማችሁን ነገር። ቪዲዮ ቀንስ ብላችሁ ለነገራችሁ ሰዎች ሁላ ለምን እናንተ ቪዲዮ ፖስት ማለት አትጨምሩ? ለምንድን ነው እኔ እንድደበቅ የምትፈልጉት? መደበቅ